እናንቺ ካንድ ማጽ እንዳልተገኘን አቃለኝ ግን ለምን እንደሆነ አላቅም ላንቺና ለሰላም ያለኝ ስሜት አንድ አይነት ነው በቃ እህቴ ሆነሽ ነው የምትታየኝ ባንቺ ሰበብ ብዙ ድክመቶች ወደ ጥንካሬ ተቀይረዋል ምናሴ ታውቂያለሽ አንዳንዴኛ ቤት ሆነሽ ማታቸው ብለሽን ስትጂ የቤተሰባችን አባል እንደጎደለ ነው የሚሰማኝ እውነቱን ስነግርሽ አባታችን ቸው ብሎን ሲሄድ ራሱ ይሄን ያህል ባዶነት ተሰምቶኝ አያውቅም ምናሴ እኔም እኮ እንደ ወንድሜ ነው ማይ ይቅርታ እስከ መቼ ነው ይቅርታ በጣም ይቅርታ ትዬ ሁለተኛ ደግሞ ምን ማለት ነው ያንቺ ይቅርታ ለልጆቼ ምሳ ይሆናል አውቃለሁ እኮ ትዬ በጣም አጥፍቻለሁ መውጣት አልነበረብኝም ሃና እኔ እኮ በቻልኩት አቅም ላንቺ ጥሩ ሰው ለመሆን እየሞከርኩ ነው በዚህ ደግሞ እናቴ በክፉ እንድትነሳብኝ አልፈልግም ምናሴ አቤትማ ይሄ ሁሉ ያስተሳሰብ ብስለት ግን ከየት ነው ያመጣው አንዳንዴ ዝም ብዬ ሳይህ አባቴን ትመስለኛለህ እማዬ እየቀለድሽብኝ ነው አይደለም ልጄ አንተ እኮ እንደ እድሜህ አይደለም ሁሉ ነገር ህይወት አለው ብቻ አንተ ልጄ በመሆን እንዴት እንደምኮራ አሴር የት እንዳለ ሃኒ በማወቋ እኔ በጣም ደስተኛ ነኝ ምክንያቱም ይሄን ያህል ያለፋቸውም አሴር ሰው ስለሌለው ነው ሰው የሌለው ሰው መከራው ብዙ ነው ያልኳችሁ ለዚህ ነው ከዚህ በፊት ብቻ በዚህም ሆነ በዛ ሃኒን በማስታወሷ እኔ ደስ ብሎኛል ባለፈው ክፍል ሜላት ሃኒን ምን ልታደርጋት ትችላለች ብያችሁ ነበር ከዚህ በኋላስ እንዴት ሊቀጥሉ ይችላሉ ሃኒና ሜላትን ብያችሁ ነበር እናንተም የተለያዩ ሐሳቦችን ኮሜንት ላይ ሰጣችሁ ነበር ተቆጣታለች እንጂ ምንም አታደርጋትም ነበር ያላችሁኝ እኔም ልትቆጣት ትችላለች ከዛ ውጪ ግን ምንም አታደርጋትም አይነት ነገር ነበር ያልኳችሁ ግን ምን አስባ ነው ብያችሁም ነበር ያው እንግዲህ እንዳያችሁት ምንም አላሰበችም ልክ እንደ ልጇ ስለምታያት ነው ማለት ነው ይሁሉ የተፈጠረው ብቻ በመሐላቸው እየተፈጠረው ባለው ነገር እኔ በጣም ደስ ብሎኛል ይቅርታ በጣም ሰላም አላልኳችሁም አይደል እንዴት ናችሁ ዴኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ዛሬ ማብረን ኖላዊ ሪቪው እናደርጋለን በቀጣይ ክፍል አሴር ይፈታል ወይስ አይፈታም ምን ታስባላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ እኔ በቀጣይ ክፍል ይፈታል የሚል ሐሳብ የለኝም ምናልባት ከአንድ ክፍል በኋላ ሊፈታ ይችላል ዋስትና ምናምን ተብሎ ከዛ የዘለለ ግን እዛ መግባቱ እኔ አሪፍ ነው ብያችሁ ነበር ከዚህ በፊት ሪከመንድ ያደረኳችሁ ምክንያቱም ሰውየው ህግ ያለበት ቦታ ስለሆነ ለምን እንደዚህ እንዳደረገ ይጠየቃል በሚጠየቅበት ጊዜ ደግሞ ፖሊስ የራሱ ምርመራ ያደርጋል ለምን ይሄን እንዳደረገ እንዲሁም ደግሞ ከሰውየው ጋር ምን አይነት ግንኙነት እንዳለው ቼክ ያደርጋል ከዛ በኋላ መጨረሻው ለአሴር ይሆናል ወሳኔው አሴር የሚፈልገው ነገር ብቻ ሳይሆን ሙሉ ንብረቱን የሱ የሆነውን ያገኛል የሚል ሐሳብ ነበር የሰጠዋችሁ አሁንም እኔ በዚህ ሐሳቤ ጸንቼ ነው ያለሁት ይሄን ነገር ነው የምጠብቀው እናንተ ምንድነው የምትጠብቁት እስኪ ከአሴር ሐሳብ ካላችሁ ኮሜንት ላይ ሐሳባችሁን አስቀምጡልኝ ለማንኛውም በትላንትናው ክፍል በጣም ደስተኛ ነበርኩኝ በጣም ደግሞ አስተማሪ ነበር በተለይ እናትና ልጅ ያላቸው ነገር ማለትም በሜላትና በመናሴ መሐከል ያለው ነገር በቃ ትልቅ ፍቅር ነው ያየነው ትልቅ መተሳሰብ መናሴ ደግሞ ያለው አስተሳሰብ ያለው አመለካከት ወደፊት አርቆ ማሰቡ ምናም ብቻ በቃ በጣም አስተማሪ የሆነ ድራማ ነው ሁሌም ትሉናላችሁ እኔም ሁሌ በመጣው ቁጥር በጣም አስተማሪ ድራማ ነው በጣም ወድጄው የማየው ድራማ ነው ያለምንም ስኪፕ መጨረሻው ድራማ ነው እያችኋለሁ ከዚህ በፊትም ዛሬም ደግሜ ነግራችኋለሁ ይሄንን ድራማ አይታችሁ መማር ብቻ ነው ከመማር ውጪ ሌላ ምንም ምርጫ የላችሁ በቃ ተማራላችሁ ትህትናን መልካምነትን ጥሩ ሰው እንድትሆኑ መልካም ሰው እንድትሆኑ ይጋብዛችኋል ስለዚህ በጣም ለምትወዱት ሰው ይሄንን ድራማ ሼር አድርጉላቸው ለማትወዱም ሰዎች ሼር አድርጉላቸው የምሬን ነው ፍቅርን ነው የምታሳዩዋቸው መልካምነት ነው የምታሳዩዋቸው ብቻ በዚህ ድራማ አብዛኞቻችሁ ደስተኛ ናችሁ ከኔ በላይ ደግሞ ደስተኛ ናችሁ ይማላስም እኔ በጣም ደስተኛ ነኝ ብዙ ጊዜ ነግሬያችኋለሁኝ ወደፊትም እየነገርኳችሁ ቀጥላለሁኝ በመጨረሻ ላይ ማነሳላችሁ ኤላን ነው የኤላ ህይወት ትንሽ ያሳዝናል ምን ያህል እንዳሳለፈ አዲስ አበባ ለሳካለት ብሎ ወደ ደሴ ተመልሶ ደሴ ላይም ደግሞ ያልተሳካላችሁ ነገር በህይወቱ ብዙ ውጣ ውረድ እንዳለ አሳይቶናል አሁን ደግሞ ለሃና ብሎ ለፍቅር ብሎ ይሄን ያህል መስዋዕትነት እየከፈለ ነው ከዚህ በፊት አንድ ጉዳይ አንስቼላችሁ ነበር ሃና የማን ፍቅረኛ ብትሆን ደስ ይላችኋል ብዬ ነበር የናንተ ምላሽ የአሴር ነው ያላችሁኝ አሴርን መርጣችኋል እኔም የአሴር ጓደኛ ብትሆን ደስ ይለኛል ነው ያልኳችሁ ግን እንዴት እንደሚሆን ደግሞ አሁን ሳይው ግራ ገባኝ ማለት የኤላን ህይወት ሳይ ለማንቶን የሚለው ለመወሰን እኔ ከብዶኛል በብዙ ጣውረድ ውስጥም ቢሆን ግን አሁንም የአሴርን ሐሳብ ይያለ ማለት የአሴርን ውሳኔ ወይም ደግሞ ለአሴር ትገባለች የሚል ሐሳብ አለኝ ብቻ በዚህም በዛም ሆነ ወደፊት እንግዲህ አብረን የምናየው ይሆናል በዚህ በዛ ማለት አንችልም ገና ነው ድራማው ገና አልተነካም ገና ጅማሬ ስለሆነ
ብዙ ነገር እንጠብቃለን። ብቻ በጣም እየተማርንበት ያለ ድራማ ነው። በተለይ ደግሞ ከደላላው ጋር ያላቸው ቅርርብ ምን ያህል በቃ እኔ ምን ልበላችሁ አሁን ሁሉም ጋር ስትሄዱ መልካምነትን ነው የምታዩት። ሁሉም ጋር ስትሄዱ ጥሩ ነገር ነው የምታዩት። ሁሉም ጋር ስትሄዱ መልካም አስተሳሰብ ነው የምታዩትና በጣም ደስ የሚል ድራማ ነው። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። ያው ደጅ ላይ ስለሆንኩ ብዙ አላበዛባችሁም። ወደ ስቱዲዮ ስንመለስ በደንብ እናወራበታለን። ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ለይታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ